አሶሪያ ሹሎ ራይደታ አባ አቺኮ ቀማስኖ ቀትስ እሮሾ ዛሬ ሀብታችንን አይቶ ከኛ አልፎ ለሀገራችን ጠቀሜታ እንዲውል ያየ የመረመረ በጥልቀት ማየት የቻለ አይን ያለውን መሪ የሰጠን አምላክ የተመሰገነ ይሁን። ክቡር አፈ ጉባኤ ታገሰ ጫፎ፣ ክቡር የጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት፣ የክልላችን ፕሬዝዳንት ክቡር አቶ ጥላሁን፣ የዚህ ፕሮጀክት አስተባባሪ እና ዋና አርኪቴክት ኢንጂነር ሀብታሙ ተገኝ፣ እንዲሁም የፕሮጀክቱ ምክትል አስተባባሪ በመሆን ባለፉት ጥቂት ወራት ከፍተኛ አስተዋጽኦ ላደረጉት የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን፣ ምክትላቸው አቶ ለማ፣ በዚህ ስራ የተሳተፉ ኢትዮጵያውያን ሙያተኞች እና ኮንትራክተሩ ፎርሲ፣ እንዲሁም የጋሞ ሀገር ሽማግሌዎች፣ ወጣቶች፣ የአርባ ምንጭ ነዋሪዎች፣ ይህ ስራ በታቀደለት በዚህ ልክ ተጠናቆ አርባ ምንጭ ከምናቃት አሁን ወዳየናት ደረጃ ተሸጋግራ ለማየት ስለበቃችሁ ስለበቃን እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት እወዳለሁ። አርባ ምንጭ በተፈጥሮ የነበራትን ውበት አንድ ስቴፕ ወደፊት ከፍ የሚያደርገው ትናንት ያየነው ሳቅ ነው። ተራሮች ይስቃሉ፣ አዛውንቶች ይስቃሉ፣ ህፃናት ይስቃሉ። አርባ ምንጭ ስቃ ሳቅ አስተጋብታ ፍቅር ዘርታ የዋለችበትን የትናንትናውን ውሏችንን ስንመለከት ጥቂት ስራ፣ ጥቂት ድካም፣ ጥቂት መልካም ዘር የዜጎቻችንን ልቦና በምን ያክል ደረጃ እንደሚነካ ያየንበት ሳቅ፣ ደስታ የተጋራንበት ዕለት ነበርና በድጋሚ ሳቃችሁ እንዳይወሰድባችሁ፣ ደስታችሁ እንዳይወሰድባችሁ በትናንትናው ሳትረኩ አዳዲስ ድል አዳዲስ ሳቅ ማምጣት የምትችሉ እንድትሆኑ አደራ ልላችሁ ፈልጋለሁ። ከጥቂት ዓመታት በፊት አንድ ሀገር ለስራ ጉዳይ ሄጄ ያረፍኩበት ሪዞርት ያጓጓ ነበር። እኔ ክፉ አመላለኝ በሄድኩበት ሳይ ቶሎ የመቅናትና ወደዚህ አገር የማምጣት መሻቴ ከፍተኛ ነው እና የዛን ሆቴል ባለቤት ወደ ኢትዮጵያ ጋበዝኩት። አርባ ምንጭ የሚባል ውብ ምድር አለ። የዝጌር ድልድይ የሚባል አስገራሚ ተፈጥሮ አለ። የደፈረሰውንና የጠራውን ውሃ ከፍሎ የያዘ፣ ነጭ ሳርን ከግርጌው ያስቀመጠ፣ ተራሮቹ ተሰናስለው የእግዚአብሔርን የእጅ ስራ በአስደናቂ ሁኔታ የሚገልጥ ቦታ አለ። እዚያ ቦታ ላይ መጥተህ ልክ እዚህ ሀገር እንደሰራው አይነት ሪዞርት ብትሰራልን ብዬ ጋበዝኩት። እሱ መጋበዝ ብቻ ሳይሆን የአርባ ምንጭ ከተማ ከንቲባና አንዳንድ ኃላፊዎችም እዛ ሄደው እንዲያዩ ተደረገ። ሰውየው መጥቶ አርባ ምንጭ አድሮ የእግዚአብሔር ድልድይን አይቶ ሲመለስ አገኘሁት እና ምኞትህ ጥሩ ነው፣ ፍላጎትህ ጥሩ ነው፣ መንጠራራትህ ጥሩ ነው። አርባ ምንጭ ግን ለዚህ ኢንቨስትመንት አልደረሰችም ማለት። አርባ ምንጭ አንድ ሆስፒታል የሌላት፣ አንድ ሱፐርማርኬት የሌላት፣ ለኔ ሪዞርት እንኳን በበቂ ደረጃ ግብአት ማቅረብ የምትችል ከተማ አይደለችም። በዚህ ከተማ ውስጥ ኢንቨስት እንዳደርግ መጋበዝህን ባደንቅም ጊዜው የደረሰ አይመስለኝም አለኝ። ይሄ በጣም መራር እና
ደግሞ እውነተኛ ኮሜንት ነበር። ይህንን ኮሜንት ስሰማ ምን ሊሰማኝ እንደሚችል እናንተ ገምቱት። ትናንት ማታ የነበረኝ ጉጉት ግን ያንን ሰው ደግሜ ጋብዤ አርባ ምንጭን እንዲያያት ነበረ። እዛ ያየሁት ሪዞርት እዚህ አሁን ያለው ሪዞርት አያክልም። እዛ ያለው ሪዞርት ከ1000 በላይ ዘመናዊ ስብሰባ ማዕከል በተለየ ዲዛይን የተሰራ ቦታ የለውም። እዛ ያየሁት ሪዞርት በውሃ ውስጥ በከፍተኛ ጥልቀት ገብቶ ሰማይ ላይ የወጣ በሰማይ ላይ የሚሽከረከር 360 ዲግሪ ተፈጥሮን ውበትን የሚያሳይ ሬስቶራንት እዛ አላየሁም። ከዚህ ያነሰውን ጠይቄው አርባ ምንጭ አልደረሰችም ማለት ከዚያ የበለጠውን ሰርተን እንደምንችል እንደሚገባን ከማንም የሚያንስ ተፈጥሮና ብቃት እንደሌለን ለዛ ሰውዬና መሰል እሳቤ ላላቸው ሰዎች በንግግር ሳይሆን በተግባር ማሳየት ጉጉቴ ነው። ደግሞም ይመጣል። የዛ ሰውዬ ንግግር የሚያስቆጭ ቢሆንም የሚያሳዝን ቢሆንም የሚያስተምር ነገር ግን አለው። የተሰጣችሁን የማታውቁ ሀብታሞች ግን እንደ ድሃ የምትመላለሱ መስራት ስትችሉ በሚረባ በማይረባው የምትሸዋኮቱ ስለሆናችሁ እናንተ ጋር መጥቼ አልሰራም ነው ያለው ባጭሩ። እንደዛ ለመሆናችንን ሰርተን ማሳየት እንደዛ ለመሆናችንን በተግባር መግለጥ ካልቻል በንግግር ብቻ በልመና ብቻ ኢንቨስትመንት አይከናወንም። አርባ ምንጭ ላይ የተሰራው ይህ ሪዞርት ብቻውን የመንግስት ኢንተርቬንሽን ሳይሆን የግሉ ሴክተር ወደዚህ ሀገር መጥቶ መስራት እንዲችል ዲሪስክ ያደረገም ለመምጣት እንዲበረታቱ ያደረገም ስራ ነው። ይህን ኢንቨስትመንት ተከትሎ የኩሪፍቱ ሪዞርት ባለቤት በአርባ ምንጭ የሰራው ሪዞርት እስካሁን ኢትዮጵያ ውስጥ በግል ሴክተር ከተሰሩ ስራዎች ሁሉ በሁሉም መመዘኛ የበለጠ ነው። ለምንድነው አርባ ምንጭ ላይ ደረጃውን ከፍ ያለ ስራ የሰሩት ያል እንደሆነ ሪዞርት ብቻ አይደለም፣ መንገዶች ይገነባሉ፣ ጨለማው በብርሃን ይተካል፣ የተሻለ ሆስፒታል አለን፣ የነቃ የሚሰራ የሚተጋ ህዝብ አለን፣ የይመጣን በደስታ የሚቀበል ህዝብ አለን። እዚህ ቦታ ኢንቨስት ብናደርግ እንደከዚህ ቀደሙ አልደረሳችሁም ሳይሆን እናተርፋለን የሚል ስነ ልቦና እምነት በግሉ ሴክተር ላይ ማሳደር በመቻሉ ነው። ለዚያም ስራ አቶ ታዲዮስ በድጋሚ እንኳን ደስ ያለህ ብቻ ሳይሆን እጅግ አድርገን እናመሰግናለን። ሰው ባገሩ የሚገነባው ለዕለት አይደለም። ሰው ባገሩ የሚሰራው ስራ በሱ እድሜ የሚፈርስ ነገር አይደለም። ሰው ባገሩ የሚገነባው ስራ አሻራ የሚሆን የሚቆይ ለልጆች የሚሸጋገር መሆን አለበት። ካልቻል አንነካካ። ስንሰራ ግን የሚዘልቅ የሚሻገር የሚወረስ ነገር እንስራ። እንደዚያ ሲሆን በእኛ ዘመን እንኳን አትራፊ ባይሆን ልጆቻችን የአባቶቻቸውን ስም እያነሱ የሚያተርፉበት ስራ ይሆናል። በእርግጠኝነት አቶ ታዲዮስ በአርባ ምንጭ የሰሩት ሪዞርት ለልጆቻቸው የሚሸጋገር ጥራት ያለው የአርባ ምንጭን ህዝብ ያከበረ ኢትዮጵያን ያከበረ ስራ መሆኑን ሁላችሁም ስታዩት የምትገነዘቡ ይሆናል። ይህ መልእክቴ ከዚህ ቀደም ለሰሩትም ካሁን በኋላ ለሚሰሩትም ኢትዮጵያውያን ነው። ስንሰራ ለትውልድ የሚሸጋገር ስራ መሆኑን ማረጋገጥ ያስፈልጋል። የለብ ለብ ስራ የዛሬ ማትረፍ ስራ ብቻ መሆን የለበትም። ለልጆቻችን የሚሸጋገር ጥራት ያለው የአካባቢውን ባህል የአካባቢው ስነልቦና የሚገልጽ ስራ መሆን አለበት። ያ ሲሆን በዘላቂነት የተከበረ በዘላቂነት የሚያተርፍ የተወደደም ስራ መሆን ስለሚችል የግሉ ሴክተር የአቶ ታዲዮስን ፈለግ ተከትሎ የአርባ ምንጭ ስካይላይትን ፈለግ ተከትሎ መስራት ይጠበቅበታል የሚል ጽኑ እምነት አለኝ። አርባ ምንጭ ስካይላይት በኢትዮጵያ ውስጥ እየተስፋፋ ያለውን የአየር መንገዳችን
የሆቴል መዳረሻዎች አንዱ ነው። ስራ አስፈጻሚው፣ ምክትል ስራ አስፈጻሚው፣ በርካታ ሙያተኞች በቅርብ ርቀት ከዋና የፕሮጀክት ኃላፊው ጋር በመሆን ይህንን ድንቅ ስራ ሰርተዋል። ለዚያ ምስጋና ይገባቸዋል። ክቡር ኢንጂነር ሀብታሙ ተገኝ ላለፉት ጥቂት ወራት በዚህ ስፍራ ላደረከው ቆይታ፣ ትጋት፣ ልፋት ምስጋና ይገባሃል። እውነቱን ለመናገር ግን አርባ ምንጭ ከሚገባት 1% አልሰራችም። በጣም የሚያሳስበኝ በጣም የሚያስፈራኝ ነገር ሳንሰራ በጣም የምንረካው ነገር ነው። የእርካታ መንፈስ ወደፊት እንዳንዘረጋ ያደርገናል። በቃ ይሄ ነው ልካችን ማለት ትናንትና በነበርንበት የደህንነት ልክ እንድንቆይ ያደርገናል። ከነበርነው ከፍ ብለናል፣ አይካደም፣ እውነት ነው። ለዚያ ደስተኞች ነን። መድረስ የሚገባን ቦታ ግን ለመድረስ ገና ብዙ ትጋት፣ ብዙ ስራ፣ ብዙ ልፋት ይጠበቅብናል። በትንሹ የሚረኩ ሰዎች ማደግ አይችሉም። በትንሹ የሚረኩ ሰዎች ለልጆቻቸው የበለጠ የላቀ ነገር ማኖር አይችሉም። እርካታ አደገኛ በሽታ ነው። ኢንጂነር ሀብታሙ ተገኝ ከሚጠበቅበት 1% አርባ ምንጭ ላይ ያስቀመጠ ቢሆንም ገና አዳዲስ ስራዎች፣ ገና አዳዲስ ልማቶች የሚጠበቅብህ ወጣት ሙያተኛ ስለሆንክ አርባ ምንጭ ላይ እንደጀመርክ፣ አርባ ምንጭ ላይ እንደተማርክ፣ አርባ ምንጭ ላይ ኢንጂነር የሚለውን ስም እንደተጎናጸፍክ አስበህ ስራ ግን ከፊት እንደሆነ ማሰብ ያስፈልጋል። ተመልከቱ ተራሮቻችንን፣ ገና ስራ ይፈልጋል። ብዙ ከሚጠበቅብን አንድ አስቀምጠን በዚያ ፌሽታ የምንሰክር ከሆነ ማደግ አንችልም። ኢትዮጵያ ትልቅ ሀገር ናት፣ ማደግ የምትችል ሀገር ናት፣ ስራ የምትሻ ሀገር ናት። የጀመርነው ለኢትዮጵያም ለአፍሪካውያንም ምሳሌ የሆኑ ስራዎች ናቸው። ምሳሌ ማለት ግን ፍጻሜ ማለት አይደለም። ምሳሌንና ፍጻሜ መለየት ያስፈልጋል። ለሚቀጥለው ስራ ምልክት የሚሆን ነገር አቆየን እንጂ ወደ ፍጻሜ ገና አልተቃረብንም። ይህንን በልቦናችን አኑረን በትጋት በጋራ መቆም እንድንችል አደራ እያልኩ ለአርባ ምንጭ ከተማ ነዋሪዎች፣ ለደቡብ ኢትዮጵያ ነዋሪዎች 4 መልእክቶች አሉኝ። አንደኛው ሌብነትን ቱሪስቶች 365 ወይም 64 ቀን ተመላልሰው አድንቀው ተደስተው አክብረው አንድ ቀን ሞባይል ከጠፋባቸው አርባ ምንጭ እጄ ሞባይል ጠፋብኝ እንጂ አርባ ምንጮች አየሁ አይሉም። የአንድ ቀን ክፉ ስራ የአመቱን መልካም ስራ ያጠለሸዋል። አንድ ሞባይል መስረቅ የዚያን ዜጋ የዛን ግለሰብ ህይወት አይቀይርም። የብዙ ዜጎችን ስም ግን ያጠለሻል። ቱሪስቶች እኛ ከተማ ሲመጡ እንኳን ፈቅደን ወደን አቅደን መስረቅ ቀርቶ ቢወድቅባቸው ቢረሱ እንኳን አንስተን የምንመልስ ታማኞች ብንሆን ተመላልሰው ይመጣሉ። መልካም ስማችን እንደ መልካም መዓዛ በዓለም ሁሉ እንዲዳረስ ያደርጋሉ። በምድርም በሰማይም የከበረ ማንነት ይኖረናል። ሌብነት ምን ለማመድ ከሆነ ግን ዜጎች አንዴ ቢመጡ ደግሞ አይመጡም። ከመጡም ገንዘባቸውን ስልካቸውን ጥለው ግራቀኝ እያዩ ራሳቸውን መጠበቅ አስቀድመው ስለሚመጡ ሌብነትና ቱሪዝም አብሮ ስለማይሄድ የአርባ ምንጭ ከተማ ነዋሪዎች አደራ ማለት የምፈልገው የአርባ ምንጭ ወጣቶች ቱሪስቶች መተው በሌብነት ምክንያት መልካም ስማችን እንዳይጠለሽ ሁላችን እንደ ፖሊስ ሁላችን እንደ ጸጥታ አስከባሪ በጋራ ቆመን እንድንሰራ አደራ ማለት ፈልጋለሁ። ሁለተኛው ሰላም ነው። መቼም አርባ ምንጭና አካባቢው በሰላም የሚታማ ህዝብ አይደለም። በጣም ፍቅር የተሞላ ሰላማዊ ህዝብ ነው። 4 ሰዓት 5 ሰዓት 6 ሰዓት ብንንቀሳቀስበት የሚያሰጋ ነገር የለም። ይህ መለያችን ሀብታችን የሚቀጥል መሆን አለበት። ሰዎች መጥተው የሚተኙ ሳይሆኑ ተንቀሳቅሰው ገንዘብ የሚያወጡ እንዲሆኑ የሰላም ጉዳይ ከምንም በላይ ጥንቃቄ ይሻል። ቱሪስቶች ሰላም ከሌለ ወደዚህ ለመምጣት ስለማይደፍሩ። ሶስተኛው ጽዳት ነው።
ባለቤት ያለው ከተማ ዜጎች ያሉበት ሀገር ወይም ባለቤቱ ራሱ የሚኖርበት ቤት አይቆሽሽም። ሰው የራሱን ቤት ውሃ ጠጥቶ በየቦታው ላስቲክ አይወረውርም። ሶፍት ጠርጎ ሳሎን በየቦታው አይጥልም። ቤቱ ነው ይጠብቀዋል። ማጽዳት የሱ ስራ እንደሆነ ያውቃል። ዜጎቿ የሚኖሩባት ከተማም እንዲሁ ናት። ሰው ዝም ብሎ አይጥልባትም። የራሱን ከተማ ሰው አያቆሽሽም። መትከል ብቻ ሳይሆን ማጽዳት፣ አለማቆሸሽ፣ ይህን ተፈጥሮ መጠበቅ የአርባ ምንጭ ሰዎች መለያ መሆን አለበት። ኑሯችን በሚፈለገው ልክ ያማረ ላይሆን ይችላል። ሀብታም ላንሆን እንችላለን። ዛፍ መትከልና ማጽዳት ግን ምንም አይከለክለንም። ጽዳቱና ዛፉ ብቻውን ያነሰ ነገራችንን በተወሰነ ደረጃ የሚሸሽገው ብቻ ሳይሆን የበለጠ እንዲመጣ የሚጋብዝ ነው። ሰላም፣ ጽዳት፣ ሌብነት ቱሪስትን በበቂ ደረጃ ለማምጣት የሚያግዙን ጉዳዮች ስለሆኑ ሶስቱን አርባ ምንጭ ከተማ ነዋሪዎች፣ የአካባቢ ነዋሪዎች፣ የክልል ነዋሪዎች አደራ ምላቸው ሲሆን አራተኛው እና ዋነኛው መልእክቴ ግን ደቡብ ኢትዮጵያ አርባ ምንጮች ብቻ ሳይሆኑ ከኢትዮጵያ ከአንድ ሶስተኛው በላይ ብሔሮች የሚገኝበት ክልል ነው። ከ30 በላይ ብሔሮች የሚገኙበት ክልል ነው። ለተከበረው ለደቡብ ኢትዮጵያ ሕዝብ አደራ እያልኩ ማስተላለፍ የምፈልገው መልእክት ኮንሶ ከጋሞ አያንስም፣ ዳሰነች ከወላይታ አያንስም። ሁሉም ሕዝብ እኩል ነው። እኔ እበልጣለሁ የሚል ስሜት፣ እኔ እሻላለሁ የሚል ስሜት፣ ካለኔ አንደኛ የለም የሚል ስሜት ለዘመናት ደሃ አድርጎ አቆይቶናል። መሻል በተግባር ነው። ጋሞ ሆኖ ጋሞን ከሚሰርቅ ዳሰነች ሆኖ ለጋሞ የሚሰራ ዜጋ ይሻለናል። በስም ብቻ የሰፈር ተወካይ ለመሆን የሚሞከረው ሙከራ አይጠቅመንም። እኔ የአርባ ምንጭ ከተማ ተወላጅ አይደለሁም። ሀብታሙ ተገኝ የአርባ ምንጭ ከተማ ተወላጅ አይደለም። መስፍን ጣሰው የአርባ ምንጭ ተወላጅ አይደለም። ለማ የአርባ ምንጭ ተወላጅ አይደለም። ፎርሲ ቻይናዎች የአርባ ምንጭ ተወላጅ አይደሉም። ወደን ፈቅደን ተባብረን እንዲህ ያለውን ስራ መስራት ከፈለግን እኛ እንደ አንዱ መልካም ጋሞ ልንወሰድ ይገባል። እዚህ ተቀምጦ ደግሞ የአርባ ምንጭ ስብራት፣ የአርባ ምንጭ ድካም፣ የአርባ ምንጭ መጎዳት የማያመውና የማይተጋ ደግሞ ሰው ከሆነ ስሙ ብቻ የኛ አያደርገውም። አደራ ልላችሁ የምፈልገው ነገር ኢትዮጵያ ውስጥ ካሉ እጅግ ሀብታም ክልሎች አንዱ የደቡብ ኢትዮጵያ ክልል ነው። ብዙ ቋንቋ፣ ብዙ ባህል፣ ብዙ አስደናቂ ተፈጥሮ ያለው ክልል ነው። አላስፈላጊ ሽኩቻ ከልማት እንዳያስቀረን የሀገር ሽማግሌዎች፣ ወጣቶች አስመሳይና አንደኛ ብሔሮችን አትፈልጉ። የሚሰሩ ሰዎችን ብቻ ኢንክሬጅ አድርጉ። አስመሳዮች አሉ። የብሔር አንደኛ፣ የኦሮሞ አንደኛ፣ የአማራ አንደኛ፣ የትግራይ አንደኛ፣ የጋሞ አንደኛ፣ በተግባር ግን ሌቦች የማይሰሩ እንደዚህ ያለውን ክፉ ባህል ማስፋት ለልጆቻችን ደህንነት ማኖር ስለሆነ ወላይታና ጋሞና ጎፋ መተባበር ካልቻለ አብሮ መቆም ካልቻለ ኢትዮጵያ እንዴት አብራ መቆም ትችላለች? ከማንም በላይ በችግር በመከራ አብሮ የኖረ ህዝብ መተባበርና በአርባ ምንጩ ለውጥ ሶዶ መሳቅ ካልቻለ፣ በሶዶ ለውጥ ጂንካው መሳቅ ካልቻለ ሌላው ሰውማ እንዴት ደስ ይለው ይችላል? እናንተ ላይ መታየት አለበት ህብረቱ፣ አንድነቱ፣ መከባበሩ፣ መዋደዱ፣ አብሮ መቆም፣ መስራት፣ መልፋት፣ መሞከሩ። ይሄንን ነገር በልባችሁ ማኖር አለባችሁ። 30ውን ብሔር የተከበረ የተወደደ የሚችል ነው።
አንዱ ካንዱ በልጦ አንዱ ካንዱ ልቆ እኔ አንደኛ ካልሆንኩ ብሎ የሚያስብ ከሆነ ማደግ አይቻልም። ትብብር ካለስ ልቀን ፈጥነን ማደግ እንችላለን። የስዊድን ዜጎች አንድ ትምህርት ልጆቻቸውን ያስተምራሉ። ሲሰሙት ቀላል ግን ሲኖሩት በጣም አስፈላጊ የሆነ ትምህርት ነው። ልጆቻቸውን አንተ ከማንም አትበልጥም ይሉታል። በትምህርት ስርዓታቸው ውስጥም እኔ ከማንም አልበልጥም እያለ ነው የሚያደርገው። ያየውን ሰው ሁሉ በራሱ ልክ እያከበረ ያየውን ሰው ሁሉ ከሱ የተስተካከለ ሰው እንደሆነ እያመነ ነው የሚያድገው። በዚህ ምክንያት ማንንም ሰው ቢያዩ ሰላማውያን ናቸው። ራሳቸውን አንደኛ አድርገው ስለማያስቡ የመጣውን ሰው ሁሉ እኩል አስተካክለው የማየት ባህላዊ ልምምድ አላቸው። እዚህ ቦታ ይህንን ስናገር የአርባ ምንጭ ከተማ ነዋሪዎች፣ የጋሞ ነዋሪዎች ሰው ለመቀበል ስቆ ለመቀበል ያላቸውን ቀቅሎ ለማብላት ችግር አለባቸው ማለት አይደለም። ዘሞስት ፍቅር የተሞላ ህዝብ ብለን ከጠቀስን አንዱ የዚህ አካባቢ ህዝብ ነው። ፍቅር፣ ሰላም ያለው ህዝብ ነው። ነገር ግን ፖለቲከኞች ለኮብራ ብለው ፖለቲከኞች ለነሱ ደሞዝ ብለው አንተ ወላይታ ነህ፣ አንተ ጋሞ ነህ፣ አንተ ጎፋ ነህ ሲሉ የሚሰማ ትውልድ ግን መሆን የለባቸውም። አጭበርባሪ በሏቸው፣ አይጠቅመንም። የጋሞ ቋንቋ፣ የጋሞ ባህል፣ የጋሞ ማንነት መከበር አለበት፣ ለድርድር አይቀርብም። የወላይታ ቋንቋ፣ ባህሉ፣ ማንነቱ የጎፋም የዳሰነችም ሌሎችም ብሔሮች እንደዚሁ መከበር አለበት። ልክ እንደኛ ባለቤት ያለው የሚወደድ የሚከበር መሆኑን ማመን አለብን። ነገር ግን እኛ እንደኛ ለመሆን እኛ የብሔር ተወካይ ለመሆን ሌላውን ማሳነስ ተገቢ አይደለም። ይሄ ጉዳይ ጎርቶናል፣ ይጎዳናል። ይሄ እንዳይሆን የደቡብ ኢትዮጵያ ህዝቦች ማንም የሚሰራ ሰው ማንም ባህላችን የሚያከብር ሰው ከየትኛውም ጫፍ ይመጣ በንጽህና እስካገለገለ ድረስ እንደኛ ቤተሰብ የሚወሰድ የኛ ሆኖ የሚያጭበረብር የኛ ሆኖ የሚሰርቅ ደግሞ ከሆነ የኛ እንዳልሆነ የሚያስብ ልምምድ ማጎልበት ያስፈልጋል። ቅድም እንዳልኩት የጀመርነው ትንሽ ነው፣ የሚጠበቅብን ብዙ ነው። ያ የሚጠበቅብን ብዙ ሀብት፣ ብዙ ዕውቀት፣ ብዙ ጉልበት፣ ብዙ ትጋት ይፈልጋል። ያ ትጋት ምንጩ ደግሞ እነዚህ ብሔሮች ተደምረው እንደ አንድ ዜጋ አስበው የአርባ ምንጭ እድገት የሁላችን እድገት ብሎ ማሰብ ከቻሉ ብቻ ነው። ሲንጋፖር የምትባል ከተማ ሀገር ናት። ሲንጋፖር ከተማ ሀብት ከኢትዮጵያ ሀብት ይበልጣል። አርባ ምንጭ በልኳ ብታድግ እንኳን ለደቡብ ኢትዮጵያ ተሻግራ ለኬንያ ሌሎች ሀገሮች የምትተርፍ መሆን ስለምትችል እዚህ የምናየው ልማት በእጅጉ የሚጠቅመው ሁላችን እንደሆነ ማመን ያስፈልጋል። ባለፉት አመት 2 አመት ገደማ ምን ያክል ሰው ስራ እንደያዘ አስቡት። ስራው ሲሰራ አሁን በቋሚነት የሚሰሩ ሰዎች፣ መንገድ ሲሰራ፣ መብራት ሲሰራ፣ አጠቃላይ መሰረተ ልማት ሲቀየር ብዙ ወጣቶች ስራ አግኝተዋል። ስራ ያልሰራችሁስ አይናችሁ አይቶ የማያውቀውን አዳዲስ ድንቅ ስራዎች ማየት ይችላችኋል። በአርባ ምንጭ ከተማ ውስጥ ትናንትና የድሮን ሾው አይተናል። አናቃልለውም። ምክንያቱም እንኳን በአርባ ምንጭ እንኳን በኢትዮጵያ በአፍሪካም ብዙ የሚጠበቅ ነገር ስላልነበር ይሄን ትናንት ያየነውን ሾው ግን አይተን የምናደንቅ ሳንሆን የምንፈጥር፣ የምንሰራ፣ የምናባዛ፣ የምናሳድግ መሆን እንድንችል ትብብር በእጅጉ ያስፈልጋል። ላለፉት 2 ቀናት በአርባ ምንጭና አካባቢው በነበረኝ ቆይታ በገጠር ኮሪደር በጨንቻ አካባቢ የዛሬ አመት ተኩል 2 አመት ስንወጣ መንገዱ በጣም ከባድ ነበር፣ ዳገቱ። አሁን አስፓልት ተጀምሯል። በሚቀጥለው አመት የሚያልቅ ይመስለኛል። እዚህ ቦታ ላይ 1190 ገደማ ሜትር አባፍ ሲ ሌቭል ነው። 30 ደቂቃ ነድታችሁ ጨንቻ ሳትደርሱ 2300 400 ይሆናል። በእጥፍ ያድጋል። እዚህ ይሞቃል፣ እዛ ይቀዘቅዛል። እዚህ ጋር የምታዩት የጨው ውሃ አይደለም። እዚህ ጋር የምታዩት የማይታረስበት ውሃ አይደለም። የጋሞን ተራሮች እያጠበ መጥቶ የደፈረሰው ውሃ በውስጡ ምግብ ነው ያለው፣ ሀብት ነው። እነዚህን የማየት የማድነቅ የመስራት
የመተባበር ልምምዳችን ካደገ ደቡብ ኢትዮጵያ ለኢትዮጵያ በረከት፣ ለኢትዮጵያ ጸጋ፣ ለኢትዮጵያ ማረፊያ የሚሆን ቦታ እንደሆነ ምንም ጥርጥር የለኝም። 2 ቀን ቆይተናል። እውነት ለመናገር ዛሬ የምንሄደው በታላቅ ሀዘን ነው። ብንቆይ ብንውል በጣም ደስ ባለን ነበር። ነገር ግን የእንጀራ ጉዳይ ነውና መሄድ ግድ ሆኖብናል። ለመላ ኢትዮጵያውያን ሐምሌ፣ ነሐሴ፣ ክረምት፣ ቁር የሚያስቸግር አካባቢ የምትኖሩ ዜጎች አርባ ምንጭ 2 እጇ ተከፍቶ በታላቅ ደስታና ሳቅ ልትቀበላችሁ ዝግጁ ስለሆነች አርባ ምንጭ ስትመጡ የሚታየው ተራራ ብቻ አይደለም፣ የሚያምር ሪዞርት ብቻ አይደለም፣ የሚያስደንቅ ባህላዊ ምግቦች አሉ። ስለ ምግብ አትጨነቁ፣ ስንቅ አትያዙ። ሙዝ አለን፣ ስኳር ድንች አለን፣ ጎደሬ አለን፣ ፍሩቶች አሉን። ኑ ከኛ ጋር ደስታን ተጋሩ። አርባ ምንጭ ኢትዮጵያውያንን የውጭ ዜጎች ለመቀበል ዝግጁ ነች። በጣም የሚያምር ቦታ ነው። ግን አደራ ምላችሁ ነገር ስትመጡ 2 ቀን ብላችሁ እንዳትመጡ። ስትሄዱ ስለሚቆጫችሁ ሰፋ ያለ ጊዜ አስባችሁ ኑ፣ ተዝናኑ። ተጨማሪ ልማቶች፣ ተጨማሪ ሀብቶች ወደዚህ ከተማ እንዲፈሱ ብዙ ሰዎች መምጣት ይኖርባቸዋል። ሰዎች እየመጡ ሲያዩ አዳዲስ ሀብት ይመጣል። ትናንት የገጠመኝን ታሪክ ልንገራችሁ። አንድ የውጭ ሀገር ዜጋ ከዚሁ ስራ ጋር በሚያያዝ የመጣ ዜጋ አለ እና ከሱ ጋር ከዚህ ሪዞርት በቅርብ ርቀት የሐር ስራ የሚሰሩ ኢትዮጵያውያን አሉ፣ የጋሞ ሰዎች አሉ። ይሄ የሐር ስራ ኢትዮጵያ ውስጥ እዚህ አርባ ምንጭ መደበቅ የለበትም። ተጨማሪ ሀብት፣ እውቀት ኢንቨስት ላድርግ፣ ማሽን ላምጣ፣ አብረን እንስራና እዚህም አዲስ አበባም ዱባይም ሱቅ ከፍተን ይህንን የሐር ስራ ወደ ዓለም አቀፍ ደረጃ እናሳድገው አለ። ጀስት ትናንት መጣ፣ ሐር አየ፣ ሚሊየንስ ኦፍ ዶላር ኢንቨስት አድርጌ አብረን እንደግ አለ። ሌላም ሰው ሲመጣ እንደዚሁ አዳዲስ ሀሳቦች ይመጣሉ ማለት ነው። ብር ያስፈልጋል፣ እውቀት ያስፈልጋል፣ ኮኔክሽን ያስፈልጋል። ሰው ሲመጣ ሊዝናና ብቻ አይመጣም። ወይ አስተምሮን፣ ወይ ገንዘብ አፍሶ፣ ወይ አዳዲስ የኢንቨስትመንት ሀሳብ አመንጭቶ ስለሚሄድ የመጣውን ሰው ሁሉ ማክበር፣ የመጣውን ሰው ሁሉ በዚያ መንፈስ ማስተናገድ በእጅጉ አስፈላጊ ነው። መላው የኢትዮጵያ ዜጎች ኢትዮጵያ እያንሰራራች ነው። የብልጽግና ጉዞዋን ጀምራለች። ለአፍሪካ ምሳሌ የሚሆኑ ስራዎች ጀምራለች። በዚህ አመት በአፍሪካ ውስጥ 10.2% የሚያድግ ብቸኛው ሀገር የእናንተዋ ጥንታዊት ድንቅ ኢትዮጵያ ናት። እንኳን ደስ ያላችሁ። እንደከዚህ ቀደሙ 10% አድገናል ብቻ አይደለም። ማደጋችን ለማወቅ አርባ ምንጭ ነው። ማደጋችን ለማወቅ ሐዋሳ ሂዱ። ማደጋችን ለማወቅ ሶዶ ሂዱ፣ ጅማ ሂዱ፣ ነቀምት ሂዱ፣ ባህር ዳር ሂዱ፣ ሐረር ሂዱ፣ ጅጅጋ ሂዱ፣ ድሬዳዋ ሂዱ። ይታያል፣ ይዳሰሳል። እድገታችን ከጠራኋቸው ከተሞች አልፎ ያልነካቸው ከተሞች በጣም ብዙ ናቸው። ጅማሮ ስለሆነ እነዚህን አጠንክረን የቀረውን ጨምረን በመስራት የኢትዮጵያን ብልጽግና እውን ማድረግ ከእያንዳንዱ ዜጋ የሚጠበቅ ተግባር ይሆናል። በውጭ ያላችሁ ኢትዮጵያውያን ይደንቃችኋል፣ ይገርማችኋል። ኢትዮጵያ እያማረባት ነው። ወደ ቤታችሁ መመለስን ማሰብ የምትጀምሩበት ጊዜ ደርሷል። በማንኛውም መመዘኛ እያደገ ያለ ሀገርና እየወደቀ ያለ ሀገር ውስጥ ለመኖር ምርጫ የትኛው ተመራጭ እንደሆነ አይመከርም። ከሚያድግ ልጅ ጋር መጓዝ ያስፈልጋል። የሚያድግ ልጅ ለሀጭ ፊቱ ላይ ሊታይ ይችላል፣ ግን እየዋለ እያደረ ይጸዳል። ያረጀ ሰው ደግሞ ይጸዳ ሊመስል ይችላል፣ ግን ምርኩዝ ይፈልጋል። ኢትዮጵያ የምታድግ የምትበለጽግ ልጆቿን የምትሰበስብ የአንድነት የሰላም ምሳሌ የምትሆን ሀገር ናት። ይህ ከድካም ከልፋት ከስራ ውጪ የሚከናወን ነገር አይደለም። ፈተናዎች አሉ፣ ችግሮች አሉ፣ ወደ ኋላ እንድንጎተት የሚፈልጉ ኃይሎች አሉ። እውነት ነው። ልማት፣ ሰላም፣ ብልጽግና የምናስብ ሰዎች እያሸነፍን ጉዟችን ወደፊት ይሆናል። ክፉ ሐሳቢ፣ ክፉ አላሚ መጨረሻው ሽንፈት፣ መጨረሻው ገሃነም ነው።
መልካም እናስብና የምንሰራ ሰዎች በምድርም በሰማይም ቤታችን የለመለመ ነው። እኛ በኢትዮጵያ ስንኖር እናበለጽጋለን፣ ስንሄድም ይጠብቀናል እናውቃለን። እጅግ አድርጌ አመሰግናለሁ።